ህፃናት ከኛ ከወላጆች ሁሌም መስማት የሚፈልጉት 5 ቃላቶች አሉ። እነዚህ ቃላቶች የህፃናትን አይምሮ ሼፕ ማድረግ ይችላሉ፣ መቀየር ይችላሉ፣ እንዲያሳድገው ማድረግ እንችላለን፣ ማቀጨጭም እንችላለን። እነዚህ ቃላቶች ታዲያ የትኞቹ ናቸው? በጣም ኢምፖርታንት የሚባሉ መረጃዎች ናቸው ዛሬ ማቀርብላችሁ። ለህፃናት አይምሮ በጣም ወሳኝ የሚባሉ ቃላቶች ናቸው እነዚህ ነገሮች። እስከ መጨረሻው ቪዲዮ ተመልከቱ። ለብዙ ወላጆች ያስፈልጋልና ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። ምናልባት እናንተም ለዚህ ብሩኪድስ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ ዘውትር ሰኞ፣ ሮብና ዓርብ የምንለቀውን አዳዲስ መረጃዎች እንድታገኙ ቤተሰብ እንድትሆኑ ተጋብዛችኋል። በነገራችን ላይ በዚህ ርዕስ ላይ የተዘጋጀሁት ኖቬምበር 20 በባለፈው ሳምንት የተከበረ ዓለም አቀፍ የህፃናት ቀን የሚባል አንድ ቀን አለ። በዚህ ቀን ህፃናት ስለ መብቶቻቸው የምናወራበት ነው። በዚህ ኖቬምበር 20 ማይ ዴይ ማይ ራይት በሚል መፈክር ይህ ቀን እየተከበረ ይገኛል። ህፃናት ድምጻቸው መሰማት አለበት። ለህፃናት ማድረግ ያለብን ብዙ ነገሮች አሉና ያንን አስመልክቶ ዛሬ ለህፃናት ሁሌም መንገድ ያለብን 5ቱን ቃላቶችን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተመልከቱ። ከነዚህ ቃላቶች በፊት ህፃናትን አይምሮ የሚያሳድጉ ዋና ዋና 3 ነገሮች አሉ። አንደኛው ምግብ ነው፣ ምንም ጥያቄ የለው። ሁለተኛው የወላጅ እንክብካቤ ነው። ሶስተኛው ደግሞ የሆርሞኖች እድገት ነው። እነዚህ 3ቱ ከተሟሉ ብዙ ጊዜ ልጁ ጤነኛ አይምሮ ይይዛል። ከዛ በተጨማሪም የአይምሮ እድገቱ የተሻለ ይሆናል። በነገራችን ላይ የህፃናት የአይምሮ እድገት 80% እስከ 3 ዓመት የሚሰራ ሲሆን ቀሪው 20% ደግሞ እስከ 7 ዓመት እስከ 8 ዓመት ሊሄድ ይችላል። ከዛ በኋላ የተበላሹ ነገሮችን ለማስተካከል መሞከር በጣም ከባድ ነው። አንድ ግንድ አንዴ ከደረቀ በኋላ እንደማቃናት ነው። ያ ለማቃናት ስንሞክር ይሰበራል እንጂ አይስተካከልም። ሆኖም ግን አንድ ግንድ ወይም አንድ ቅርንጫፍ መስመሩን ከሳተ ገና በለጋነት እያለ መስመር ካስያዝ ነው ቀጥ ብሎ ማድረግ ይችላል። ስለዚህ የመጀመሪያዎቹ 5-6 ዓመታት በጣም ወሳኝ ናቸው። 80% ደግሞ የሚያልቀው የመጀመሪያዎቹ 3 ዓመት ነው። ስለዚህ በመጀመሪያ 3 ዓመት እንዲሁም ቀጣይ ያሉት 2-3 ዓመት ደግሞ ለህፃናት መንገድ ያለብን ዋና ዋና የሚባሉ እነዚህ 5 ቃላቶች አሉ። እነዚህ ነግራችኋለሁ። ከዛ በፊት ግን ስለ አይምሮ እድገት አንዳንድ ነገሮች ልንገራችሁ። የህፃናት የአይምሮ እድገት ገና እናት ከጸነሰች ጊዜ ጀምሮ ማይክሮኒውትሪንት በጣም ያስፈልጋታል። ስለዚህ እናት ገና እርጉዝ ለመሆን ስታስብ በተቻለ መጠን የተመጣጠነ ምግብ መብላት አለባት። ከዛ በተጨማሪ ደግሞ የፎሌት፣ የአይረን፣ የኦሜጋ 3 ሶርስ ያላቸው ምግቦች በደንብ ማግኘት አለባት። ፎሌት የሚባለው ከአቮካዶ፣ ከስጋ፣ ከእንቁላል፣ ከወተት፣ ከእርጎ የሚገኝ ሲሆን ከዛ በተጨማሪ ደግሞ ኦሜጋ 3ዎችን ከአሳ ማግኘት ትችላለች። ያቺ እናት ራሷን ዝግጁ ስታደርግ ለህፃኑ አዲስ ለሚሰራው አዲስ ለሚጸነሰው ጽንስ ለአይምሮ እድገት ወሳኝ ንጥረ ነገሮችን ሰውነቷ ውስጥ ይዛለች ማለት ነው። በጽንስ ወቅት ደግሞ ወይም ደግሞ ከተጸነሰ በኋላ አንድ ልጅ ዋና ዋና የሚያስፈልጉ ንጥረ ነገሮች አሉ እናት አሁንም መውሰድ ያለባት ማለት ነው። በተለይ ደግሞ የአይረን የፎሌት ንጥረ ነገሮች በጣም ወሳኝ ናቸው። ከዛ በተጨማሪ ደግሞ የፕሮቲን ዝርያዎቹ በደንብ መጠቀም ይኖርባታል። እነዚህ ንጥረ ነገሮች ለልጁ አይምሮ መመስረት መሰረት ናቸው ወይም ቤዝ ናቸው። አንድ ግንብ ወይም አንድ ህንፃ በመሰረት ላይ እንደሚቆመው ሁሉ እናትም እነዚህ መሰረታዊ የሚባሉ ንጥረ ነገሮችን በደንብ መጠቀም ይኖርባታል። በተለይ አሁን ቅርብ ጊዜ ሰምታችሁ ከሆነ ስፓይና ቢፊዳ፣ ሃይድሮሴፋለስ የሚባሉ ልክ በምስሉ ላይ እንደምትመለከቱት እንደዚህ አይነት ነገሮችን ብዙ ጊዜ እያስተዋልን ነው። ይህ ለምሳሌ ስፓይና ቢፊዳ ይባላል። በምስሉ ላይ እንደምትመለከቱት ይህ የነርቭ ዘንግ ክፍተት ይባላል። ይህ የሚከሰተው ደግሞ እናቶች በቂ የሆነ የፎሌት ንጥረ ነገር በአግባቡ ካልወሰዱ፣ በተለይ ከእርግዝና በፊት በቂ የሆነ ፎሌት ንጥረ ነገር ሰውነታቸው ውስጥ ከሌለ እንዲሁም በሌሎች ምክንያቶችም ሊከሰት ይችላል። ግን ብዙ ጊዜ የሚያጋጥመን በኢትዮጵያ የንጥረ ነገሮች እጥረት ነው። ስለዚህ ሁልጊዜ የህፃናት አይምሮ የሚመሰረተው የእናትየዋ አመጋገብ ላይ ነው። ከዛ በኋላ ግን ከተወለዱ በኋላ እኛው ራሳችን አይምሯቸውን ሼፕ ማድረግ እንችላለን፣ በምግብም፣ በንግግርም፣ በፍቅርም። ስለዚህ የህፃናትን አይምሮ ሼፕ ማድረግ የምንችልበት እነዚህ 5 ዋና ዋና ቃላቶችን እንገራችሁ። የመጀመሪያው ቃል የፍቅር ቃላት ይባላሉ። የፍቅር ቃላት ገና ህፃናት ከተወለዱ ጊዜ ጀምሮ ልናወራቸው ይገባል። ኢቭን በእርግዝና ወቅትም ሊሰሙ ይችላሉ ነው የሚባለው በሳይንስ። ልክ ህፃናት ደግሞ ከተወለዱ በኋላ ድምጻችንን ማሰማት ይኖርብናል። ካደጉ በኋላ ደግሞ ኳሊቲ ታይም ከነሱ ጋር ማሳለፍ ይኖርብናል። በነገራችን ላይ ስለ ኳሊቲ ታይም ከዚህ በፊት አንድ ሌላ ቪዲዮ ሰርቼላችሁ ነበር። ታስታውሱ ከሆነ ከህፃናት ጋር ኳሊቲ ታይም የምናሳልፍበት 3 ዋና ዋና ሰዓት አለ። የመጀመሪያው ሰዓት ህፃናት ከእንቅልፍ በፊትና ከእንቅልፍ በኋላ ልክ እንደነቁ ያለችው ሰዓት በጣም ኳሊቲ ታይም በጣም ወሳኝ ሰዓት ላይ። በዚህ ጊዜ እነዚህን የፍቅር ቃላቶችን መጠቀም አለብን። እወድሃለሁ፣ እወድሻለሁ፣ በጣም ነው እኮ የምወድህ፣ እኔ ያንተ ወላጅ ስለሆንኩኝ በጣም ደስተኛ ነኝ እያላችሁ ስታሻሹት፣ ስትነኩት፣ ስትላብሱት፣ ስታቅፉት ያ የአይምሮ እድገት እያደገ በደንብ ጥሩ እየሆነ ይሄዳል ማለት ነው። ሁለተኛው ቃል ደግሞ በእኛ ሴፍቲ ስር ወይም በእኛ ጥበቃ ስር ምንም እንደማይነካቸው በደንብ መንገድ ያስፈልጋል። እኔ ካንተ ጋር ነኝ፣ እኔ እያለሁ ምንም አይመጣብህም፣ እሺ አይዞ፣ የማረጋጋት ሴፍቲ እንዲሰማቸው በተለይ ማታ ማታ ከእንቅልፋቸው በፊት ሴፍቲ እንዲሰማቸው ተረት አንብባችሁ አረጋግታችሁ አቅፋችሁ ስማችሁ የምታስተኙት ነገር ለነሱ ሌሊቱ ሙሉ ሴፍቲ ስለሚሰማቸው እንቅልፋቸው ሳይረባበሽ ሰላማዊ የሆኑ እንዲተኙ በጣም ይረዳቸዋል። ከዛ ባሻገር ደግሞ ቀን ቀን ላይ ደግሞ ኮንፊደንስ እንዲኖራቸው በእናንተ ጥበቃ ስር እንዳሉ እንዲያውቁ በጣም ይረዳቸዋል። ሶስተኛው ቃል ደግሞ በራስ መተማመን የሚጨምሩ ቃላቶችን በደንብ መናገር። ያ ማለት ይህ ለአንተ በጣም ቀላል ነው፣ ይህን ማድረግ ትችላለህ፣ አምንብሃለሁ፣ ይህማ በጣም ቀላል ነው፣ አንተ ማድረግ ትችላለህ። ይህን ስንል አንዳንዴ ኦቨር ኮንፊደንት እንዳይሆኑ መጠንቀቅ አለብን። ስህተት ካለ ስህተታቸው ማረም። አሁን ብዙ ጊዜ እኛ ፎከስ የምናደርገው ውጤቱ ላይ አይደለም፣ የህፃናት ውጤት ላይ እንጂ ፕሮሰሱ ላይ ፎከስ አናደርግም። ግን ፎከስ
ኦን ዘ ፕሮሰስ ኖት ኦን ዘ ሪዘልት ይላል። ያ ማለት ፕሮሰሱን፣ ጥረታቸውን፣ ሙከራቸውን በሙሉ ኢንከሬጅ ማድረግ አለባቸው። ለምን? ለምሳሌ አንድ ልጅ ትምህርቱ ዝቅተኛ ከሆነ ውጤቱ ላይ ብቻ ሁልጊዜ የምንጨቀጨቀው ከሆነ የጥናት ሙድ አይኖረው። ሁልጊዜ ትዝ የሚለው የጭቅጭቁ ሙድ ነው። ስለዚህ እያንዳንዱ ፕሮሰስ ግን ለምሳሌ ቤተሰቡን ሲሰራ፣ ሲያጠና፣ ሙከራ ሲያደርግ እነዛ ነገሮች ኢንከሬጅ የምናደርግ ከሆነ የምናሳየው ከሆነና በእያንዳንዱ ቀን ሪዋርድ የምናደርገው ከሆነ ዋናው ውጤታችን የፕሮሰሱ ነው እንጂ ዋናው ሪዘልት አይደለም። ዋናው ሪዘልት የጊዜ ጉዳይ ነው እንጂ እስካለማመድነው ድረስ መምጣቱ አይቀርም እና እያንዳንዱ ፕሮሰስ ሰፖርት አድርጓቸው። ኮንፊደንስ እንዲሰማቸው ደግሞ ትችላለህ፣ ጎበዝነህ፣ ታውቃለህ የሚለውን ሁልጊዜ አይምሯቸው መያዝ ይኖርበታል። አትችልም፣ አንተ ደካማ ነህ ምናምን የሚባሉ ቃላቶችን በፍጹም ካፋችን መውጣት የለበትም። አራተኛ ሲናደዱ በፍጹም እኛም አግሬሲቭ ሆነን ሪአክት ማድረግ የለብንም። ከዛ ይልቅ በሚናደድበት ወቅት የመጀመሪያው ስቴፕ መሆን ያለበት ማረጋጋት፣ ማቀፍና እንደተናደድክ አውቃለሁ፣ መናደድ ትክክል ነው፣ ግን የተናደድከው በዚህ ምክንያት ነው፣ ይሄ ደግሞ መናደድ የለብህም፣ ስለዚህ አይዞ ብላችሁ ስታረጋጉት መጀመሪያ የሱ ስሜት ወይም ኢሞሽናል ዴቨሎፕመንቱ በጣም ዝቅተኛ ስለሆነ በነገራችን ላይ ህፃናት እስከ 3 ዓመት የፕሪፍሮንታል ኮርቴክስ የሚባለው ወይም የፊታችን የጭንቅላት ክፍላቸው ገና እድገቱን አልጨረሰም። ስሜታዊ ሊሆኑ ይችላሉ። ስሜታዊ ከሆኑ ደግሞ በጣም አግሬሲቭ ይሆናሉ፣ በጣም ታንትረም ይኖራቸዋል፣ በጣም ያለቅሳሉ። ይህ ተፈጥሯዊ ነገር ነው። ያ ነው በተለይ 2 ዓመት ተኩል ህፃናት በጣም አግሬሲቭ ይሆናሉ አይደለ? ይህ ተፈጥሯዊ ነገር ነው። በዚህ ጊዜ ህፃናትን ልናቅፋቸው ይገባል። ከዛ ስሜታቸውን ቫሊዴት ማድረግ ወይም ያመናደዳቸው ኖርማል እንደሆነ ሆኖም ግን ስሜትን የሚገልጹበትን መንገድ ትክክለኛ እንዲሆን መምራት ይኖርብናል። ማቀፍ፣ ማረጋጋት ከኛ ይጠበቃል። እንደተናደድክ አውቃለሁ፣ ሆኖም ግን ይህን ብታደርጉ እኮ እንደዚህ ይስተካከላል ብላችሁ ካልም ማድረግ ይኖርባቸዋል ማለት ነው። 5ኛ ህፃናት ከኛ የሚጠብቁት ነገር ሰው ፊት ማበረታታት አለብን። ሰው ፊት ኢንከሬጅ ማድረግ፣ ሰው ፊት ኮንፊደንሳቸው ቡስት የሚያደርጉ ቃላቶችን መናገር። ልጄን አያችሁት እንደዚህ እኮ ጎበዝ ነው ይሄን ያደርጋል ስትሉት ሰው ፊት ያለው ኮንፊደንስ ሌቭል በጣም ሃይ ይሆናል። ያ ማለት ግን ኦቨር ኮንፊደንትም እንዳይሆን ጥንቃቄ ማድረግ ይኖርብናል። ግን እንደሚችል ሰው ፊት መናገር ይኖርብናል። ከዛ በተቃራኒ ደግሞ ህፃናትን ከሌሎች ህፃናት ጋር ማነጻጸር በፍጹም የለብንም። ናቲን አታዩም? ናቲ እኮ እንደዚህ ይችላል፣ አንተ ለምንድነው እንደዚህ የማትችለው አይነት ሙድ ወይም አይነት ንግግሮች የህፃናትን አይምሮ ሊጎዱ ይችላሉ እና አታነጻጽሯቸው። ያላቸው ነገር ኢንከሬጅ እያደረጋችሁ ከዛ በላይ መስራት እንደሚችሉ ግን ሁልጊዜ ነገሯቸው። እንግዲህ ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። 5 ዋና ዋና የአይምሮ እድገትን የሚጨምሩ ቃላቶችን ሁሌም ተግባራዊ ያድርጉ። መረጃውን ከወደዳችሁት ላይክ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስፍሩልን። በነገራችን ላይ ኖቬምበር 20 ዓለም አቀፍ የህፃናት ቀን ይባላልና ይህን ቀን አስመልክቶ ለህፃናት አይምሮ ወሳኝ የሚባሉ እነዚህ 5 የእድገት ቃላቶች እንግዲህ ነግሬያችኋለሁ። መረጃውን ከወደዳችሁት ላይክ ማድረግ አትርሱ። ቤተሰብ እንድትሆን ተጋብዛችኋል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ ህፃናትና ታዳጊዎች ክሊኒክ። መልካም ጊዜ